ክቡራን ተመልካቾቻችን የቅዳሜ ምሽት ልዩ ፋና ዘጠናችን ከአፍሪካ ጎዳና በቀጥታ ወደ እናንተ እየደረሰ ይገኛል። የሎጎ ሐይቅ ዛሬ ተመርቋል። የሎጎ ሐይቅ ሪዞርት ዛሬ ተመርቋል። እሱን የተመለከቱ ጉዳዮች ነው ወደ እናንተ እያደረስን የምንገኘው። ባልደረባችን ላይኩን አለም ደግሞ ዛሬ አንድ ጉዳይ አሰናድቶልናል። ምን አዘጋጀልኝ? በዛው በሎጎ ሐይቅ ሲሰራም በስራ ምክንያት ተመልክተናል። እኔም ሄጄ ተመልክቻለሁ። ከዛ ባለፈ ግን ሂደቱ ምን ይመስል ነበር? የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተጀመረ ወቅት ጀምሮ ግንባታውን ካከናወነው ባለሀብት አቶ በላይነህ ክንዴ ጋር ንግግር ነበራቸው። ስንት ቀን ላይ ይደርሳል፣ መቼ ይደርሳል፣ ለህዝቡ ማስረከብ አለብን እና ሌሎችም ንግግሮች ነበሩ። ከዛ በተጨማሪ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ደግሞ በበላይነት ጉዳዩን በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር መሰረት ከምክትል ጠቅላይ ሚኒስትርነት ከባድ ስራ በተጨማሪ ይሄን ሰርተዋል የሚል ነገር ተነስቷል። ስለዚህ ፕሮጀክቱን ብቻ አይደለም ባለሀብቱ አቶ በላይነህ ክንዴ ያከናወኑ፣ ከዛም በተጨማሪ ደግሞ ሌላ የማህበረሰብ አገልግሎትም አድርገዋል። እነዚህ ሁሉ እንዴት እዚህ ደረሰ የሚለውን የተመለከተ ዝግጅት ነው የሚኖረን። ስለዚህ እኔና ተመልካቾቻችን በጋራ የላይኩንን መሰናዶ እንመለከታለን። የወሎ ተራሮችን ተደግፎ ብርሃንና ልምላሜ በከበባቸው መልክዓ ጋራዎች ታቅፎ በእርጋታ ደግሞም በውበትና ግርማ የተንሰራፋው የሎጎ ሐይቅ ዛሬ ንጋትና ዳግም ውልደት ሆኖለታል። አንተ ከዘመናት ፍጥረት ጀምሮ ያልታየህ ያልተጎበኘህ ያልደመቅ ሐይቅ ዛሬ ታየህ ተጎበኘህ ደመቅ አማረብህ የሚባልበት የገበታ ለትውልድ ፕሮጀክት የሆነው የሎጎ ሐይቅ ሪዞርት ግንባታው ሲጀመር የአምነሃለሁ ትሰራለህ የኪዳን ቃል ነበረበት። ለኢትዮጵያ ለመስራት ለመትጋት የሆነ ቃል መሰረተ ድንጋይ ስናስቀምጥ ክቡር ጠቅላይ ሚኒስትር ተናግረው ነበር። አዎ እንሰራለን ብለን እኛም ሀሳብ ስናቀርብ እሳቸውም እተማመንብሃለሁ ብለውኝ ነበር። በእኛ ኮሚትመንት የዛሬ ዓመት መጣችሁ እንድታርፉ እናደርጋለን። ቀንና ሌሊት እንሰራለን። የዓመት ፕሮጀክት ነው። በውብና ገራገሮች ምድር ላይ ያረፈው ፕሮጀክት ገና ከጅምሩ ልብ የሚያሞቅ አይን የሚያጠግብ ነበር። ለገበታ ለትውልድ የምንሰራው ፕሮጀክት የተመረጠው ከምስራቅ ኢትዮጵያ ወሎ ነው፣ ሐይቅ ነው። ይሄው እንደምታዩት ገበታ ለትውልድ ፕሮጀክታችንም በጣም አመርቂ በሆነ የሥራ እንቅስቃሴ ላይ ይገኛል። ደግሞ ሐይቅ የሊቃውንት መፍለቂያ፣ የትውልዶች መደነቂያ፣ ታሪክና ውበት ያበሩለት የተባበሩለት ሐይቅ በጣም በስፋት የታወቀው በ13ኛው መቶ ክፍለ ዘመን ጀምሮ እንደነበር ከሐይቅ እስጢፋኖስ ገዳም መመስረት ጋር በተያያዘ በጣም ትልቅ መንፈሳዊ ትምህርት ቤት እንደተከፈተ እስከ 800 ተማሪዎች ያስተምር እንደነበር እና እንደውም የመጀመሪያው በጣም ትልቅ በአገሪቱ ትልቅ ከሚባሉ መንፈሳዊ ትምህርት ቤቶች አንዱ እንደነበር ይነገራል። ያ ያልታየ ያልተጎበኘ ውብ ክበበ ምድር ውሃና ተራራ በብርሃን ድር የተሸመኑበት ያልተገለጠ ድንግል ውበት ውሃ አለ፣ ተራሮች አሉ፣ እጅግ የሚያምር መልክዓ ምድርና ውበት አለ። አሁን ደግሞ በብዛት ፍሩት ተክለናል። እዚህ የመጣ ቱሪስት ከኛ ማሳ ገብቶ ፍሩት ይበላል፣ በውሃችን ይዋኛል፣ አሳ ያጠምዳል፣ ተራሮቻችን ላይ ሃይክ ያደርጋል፣ ከደጋጉ ህዝባችን ጋር ይተዋወቃል፣ ከታሪኩ ይቋደሳል። እዚህ መጥቶ ኪሳራ የለም። ይሄ አካባቢ ታይቶ የማይጠገብ ቦታ ነው፣ ግን ማየት አቅቶን ለብዙ ዓመት ክፍት ሆኖ ቆይቷል። አሁን የሚያይ ሰው ሲመጣ ተፈጥሮን መረዳት የሚችል ሰው ሲመጣ ሌሎችን አስተባብሮ ወደ መሬት ወረደ ማለት ነው። ታሪክ፣ ጊዜና እድል እናም ትጋት የተገጣጠሙ ጊዜ እኔስ እድለኛ ሆንኩ የሚባልበት እኔ እድለኛ ሰው ነኝ እና በዚህ 34 ዓመት ጉዞዬ ብዙ ውጤታማ ስራዎችን ሰርቻለሁ። ከነዛ ውጤታማ ስራዎች ይሄ አንዱ ነው። አቶ በላይነህ እውነት ለመናገር እዚህ አካባቢ ላይ ከመጀመሪያው ጀምሮ በእነዚህ ኢኒሼቲቮች ውስጥ የሆነ ስራ መስራት አለብኝ የሚል ፍላጎት የነበረው ነው። ብዙ ነገሩን እንደራሱ ሀብት አርጎ ነው የሰራው። የሎጎ ሐይቅን የመሰሉ ለሀገር የቱሪዝምና አጠቃላይ ልማት የማዕዘን ድንጋይ ሆነው የሚያገለግል የልማት ብርሃን ሲለኮስ አካባቢው በልማት ወጋገን ይፈካል። በአቶ በላይነህ ክንዴ በሐይቅ የታደሰው በእድሜ ብዛት ያረጀው ትምህርት ቤትም ለዚህ ደማቅ ማሳያ ነው። ለን ደግሞ አንድ ትምህርት ቤት በዚሁ አጋጣሚ በፕሮጀክቱ ጋራ ለህዝቡ አበርክተናል።
እንግዲህ አካባቢው ላይ ኢቭን አንድ ትምህርት ቤት እዚች ከተማዋ አለች። ያሎች በሆነ ደሳሳ ቤት እንዴት ሲማሩ እንደነበር እሱን እንድንለውጥ ክቡር ጠቅላይ ሚኒስትራችንም ይሄንንም አግዟቸው ባሉን መሰረት ቅድሚያ ሰጠን። ከሆቴሉ ምርቃት በፊት ትምህርት ቤቱን አስመርቀን በአሁኑ ሰዓት እየተማሩ ይገኛሉ። ትምህርት ቤቱን የነበረባቸው መሰረታዊ ችግር የፈታ ነውና ይህንን በማድረጌ ለእግዚአብሔር ምስጋና አቀርባለሁ። እድል ለሰጠኝ ፕራይም ሚኒስትራችንም ምስጋና ማቅረብ እወዳለሁ። በፕሮጀክቱ ግንባታ የሐይቁን ክበበ ምድር ከነመልካ ተፈጥሮ ለመጠበቅ ዋርካና ተክሎችን ከነክብራቸው ከነጥላቸው ቀጥለዋል። እዚህ ስፔሻሊቲ ሬስቶራንት ፊት ለፊት የምናየው ወርካ እንዳይነካን ያደረግነው ውሃው ሰርኩሌት እያደረገ እንዲያልፍ ነው የተደረገ። የሐይቅ ይሄ ከ1 ኪሎ ሜትር በላይ ራሱ ሐይቁን ለመጠበቅ የሚያስችል ደለል ምናምን ወደዚያ እንዳይገባ የሚጠብቅ ስራም ተሰርቶበታል እና እዚህ ውስጥ የሚገባ ሰው ግብርናም ይማራል፣ ግንባታም ይማራል። ደግሞ ይህ ሀቅ ነው። የኢትዮጵያ የቱሪዝም ንጋት እየሆነ ነው። ዓለም አቀፍ መዳረሻዎች በኢትዮጵያ አራቱም ማዕዘናት መገንባታቸው የዘርፉ አብዮት ሆኖ ይጠቀሳል። በነ ዱባይ በነ ሌሎች ደረጃ ያሉ ሪዞርቶች እየተፈጠሩ ነው። አካባቢው ይለማል፣ ይለወጣል። ተባብረን እዚህ አካባቢ ላይ ቱሪዝምን እናስፋፋለን። ሀገራችንም ከድህነት ትወጣለች ብዬ አስባለሁ። ሀገር እንደ መሪዋ ነው። የመሪው ብርታት የሀገርን ብርታት ይወልዳል ቢባል ስለ ብዙ ምስክር ነው። አይን ገልጦ ለሚያይ ሰው እኛ ኢትዮጵያውያን በብዙ ሀብት ላይ እየተረማመድን እንደምንሄድ የሚያሳይ ነው እና አይን ገልጦ የሚያይ መሪ ስላለ ነው ይሄ ነገር እንደዚህ የተገለጠና ይሄ ውሳኔ ተወስኖ እንደዚህ የተፈጸመውና እኔ በራሴ ግለጸው ካልከኝ በቃ አይን ገላጭ ነው። ተባብረን ከሰራን የበለጸገች ኢትዮጵያን ለልጆቻችን ለማስረከብ እንደምንችል ጥርጥር የለውም። በዛው መንፈስ በዚያው እምነት ነው የምንተጋው።